ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን እንደምን ቆያችሁ። በዛሬው ዝግጅታችን የአፍሪካው ቼኩቬራ እየተባለ ስለሚጠራው ቶማስ ሳንካራ መረጃ ይዘንላችሁ መጥተናል። ሳንካራን ማን ገደለው? ከተገደለ 10 ዓመታት ቢቆጠርም እስካሁን ድረስ በዜጎቹ ዘንድ እንዴት ተወዳጅ ሊሆን ቻለ? ተቺዎቹስ ስለሱ ምን ይላሉ? ክንፋም እንደሚከተለው አቅርቦታል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ከተገደለ ከ10 ዓመታትም በኋላ መነጋገሪያ ሆኖ የቀጠለው ቶማስ ሳንካራ ማን ነው? ቶማስ ሳንካራን ማን ገደለው? ይህ ጥያቄ ከ34 ዓመት በኋላ ትክክለኛ ፍርድ አግኝቶ ምላሽ አልተሰጠበትም። ደጋፊዎቹ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ሲሉ ስሙን እያነሱ ያዜሙለታል። ይህ የሱ ትክክለኛ መገለጫ አይደለም የሚሉ ተቺዎቹ ደግሞ ለተቃዋሚዎቹ እድል የማይሰጥ ሲሉ ይወቅሱታል። ሳንካራ ከተገደለ ከ3 አስርት ዓመታት በላይ ቢሆነውም በቡርኪና ፋሶ ዜጎች ዘንድ አልተዘነጋም። በተለይም ወታደሮች በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ስሙን በስፋት እያነሱና እያስታወሱት ነው። ቼኩቬራን ከልቡ እንደሚያደንቅ የሚነገርለት ቶማስ ሳንካራ ለምን አሁንም ስሙ ይነሳል? ታህሳስ 21 ቀን 1949 ለምዕራባዊቱ አፍሪካ አገር ቡርኪና ፋሶ ታሪካዊ ዕለት ነበረች። ዝነኛውን ቶማስ ሲዶርና ኤል ሳንካራን አስገኝታለች። ከነጻነት በኋላ ከልጅነቱ እስከ ወጣትነት ዘመኑ 4 መፈንቅለ መንግስቶች የተፈራረቁበትን፣ መረጋጋት የራቃትን፣ ድህነት የቀጠለ፣ ከውድጡ ወደ ማጡ የምታዘግም አሳዛኝ አገር ሁኔታ እያየ ነበር ያደገው። የቡርኪና ፋሶ የቀድሞ ስም ሃፐር ቮልታ ነበር። በአውሮፓውያኑ 1960 ከፈረንሳይ ቀኝ ግዛት ተላቃ ነጻነቷን ስትቀናጅ ሳንካራ ገና የ12 ዓመት ብላቴና ነበር። ይህ ታሪካዊ ሀቅ ባይኑ አይቷል። አይቶም በደስታ አብሮ ከታላላቆቹ ጋር ጨፍሯል። ደግሞም በ1960ዎቹና በ1970ዎቹ በተደጋጋሚ መፈንቅለ መንግስት ተፈራርቆባት አምባገነን መሪዎች አገሪቷን እንደ ግል ርስታቸው ሲመዘብሩና በህዝቡ ላይ ግፍ ሲፈጽሙ ተመልክቶም አዝኗል። በ1972 አገሩ አፐር ቮልት ከማሊ ጋር በገጠመችው ጦርነት ቆራጥ ወታደርና ጀግና የጦር መሪ መሆኑንም አስመስክሯል። ከሁሉም በላይ የለየለት አብዮተኛም ነበር። በጀግንነት የተዋጋበትን ጦርነት ኋላ ላይ እያስታወሰ ጭቆኖችን ያጋደለ ትርጉም የለሽ ግጭት በማለት አውግዞታል። ነሐሴ 1983 ሳንካራ የቅርብ ጓደኛ በሚለው ብሌስ ካምፖዌሬ የተመራ መፈንቅለ መንግስት ቡድን የአፐር ቮልትን የመሪነት ስልጣን ተቆጣጠረ። ስልጣኑንም ያኔ ገና የ30 ዓመት ወጣት ለነበረው ሳንካራ አስረከበ። አገሪቱ በሱ ስልጣን ዘመን ነበር ከአፐር ቮልታ ወደ ቡርኪና ፋሶ ስያሜዋን የቀየረችው። ትርጉሙም የቅን ሰዎች ምድር ማለት ነው። ለመብቱ የማይታገል ሰው ሊታዘንለት አይገባም የሚል ብሂል ነበረው ቶማስ ሳንካራ። የቶማስ ሳንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሉክ ዳሚባ ለኛ ሳንካራ ጀግናችን ነበር፣ ህዝቡን ይወዳል፣ አገሩንም ይወዳል፣ አፍሪካን ይወዳል፣ ህይወቱ ለኛ ሰጥቷል ሲሉ ይገልጹታል። ሳንካራ ቅንጡ የሚባል አኗኗር ዘይቤ አልነበረውም። የራሱንና የመንግስትን ሰራተኞች ደሞዝም ቀንሷል። የመንግስት ባለስልጣናት በአውሮፕላን ሲጓዙ የቢዝነስ ክላስ እንዳይጠቀሙ አግዷል። ለትምህርት ቅድሚያ ይሰጥ ነበር። ስልጣን ላይ በነበረበት ጊዜ በአገሪቱ ማንበብና መጻፍ የሚችሉ ሰዎች በ1983 ከነበረበት 13 በመቶ በ1987 ወደ 73 በመቶ አድጓል። እንዲሁም ግዙፍ ብሔራዊ የክትባት ዘመቻን በበላይነት መርቷል። ከፊውዳል ባለሀብቶች መሬት ነጥቆ በቀጥታ ለድሃ ገበሬዎች አከፋፍሏል። ይህም የስንዴ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። የተባበረችው አፍሪካ የአዲስ ቀኝ ግዛት ተቋም ብሎ ከሚጠራው ከዓለም የገንዘብ ድርጅት ወይም IMF እና ከዓለም ባንክ ተቃራኒ እንድትቆምም ጥሪ አቅርበዋል። አንድ ጊዜ የሚያበላህ ይቆጣጠርሃል ሲል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ የቀድሞ ቀኝ ግዛቶች ላይ ከፍተኛ ተጽዕኖ የነበራት ፈረንሳይ የበላይነት የሚደገፍ የጸረ ኢምፔሪያሊስት የውጭ ፖሊሲ ይፋ አደረገ። ፈረንሳይ ሳንካራን ለመግደል ፊታውራሪ ነበረች ስትል ባለቤቱ ማሪያ ትከሳለች። አሁንም ድረስ የአገሪቱ ወጣቶች እሱ ፕሬዝዳንታቸው ሆኖ በልባቸው ይኖራል። ለህዝቡ ያደረገው እኛ ወጣቶች እሱ ያደረገውን እንድናደርግ ያበረታታናል ይላሉ። በዋና ከተማዋ ዋጋዱጉ በሚገኘው የቶማስ ሳንካራ የመታሰቢያ ፓርክ ውስጥ 6 ሜትር ርዝመት ያለው የነሐስ ሐውልት በ2019 ቆሞለታል። የመጀመሪያው ሐውልት ላይ ቅሬታ በመነሳታቸው ባለፈው ዓመት በድጋሚም ተሰርቷል። ሳንካራ የአገሪቱ ብሔራዊ መዝሙር እንደ አዲስ ጽፏል። ከ10 ሚሊዮን በላይ ዛፎችን በመትከል የሳህልን በረሃ ለመከላከልም ሰርቷል። የአገሪቱ ዜጎች የአካል ብቃት እንቅስቃሴ በመደገፍም ይታወቃል። ሴቶችን ለከፍተኛ የመንግስት ኃላፊነት ከመሾም ባለፈ ሴቶች እንዲሰሩ ያበረታታ ነበር። ሳንካራ የሴት ልጅ ግርዛት ይቃወማል። የእርግዝና መከላከያንም ያበረታታል። የአገሪቱን ጦር እንዲቀላቀሉ በመመልመልና በትምህርት ጊዜ የእርግዝና ፈቃድ መስጠት ይታወቃል።
ቶማስ ሳንካራ ተቺዎችም አላጣም። የሳንካራ አክራሪ የግራ ክንፍ ፖሊሲ በሰብአዊ መብት ተሟጋቾች ድርጅት ክፉኛ ይተቻል። በአውሮፓውያኑ 1986 አምነስቲ ኢንተርናሽናል ባወጣው ዘገባ የፖለቲካ ተቃዋሚዎች ናቸው የተባሉ ሰዎች ያለ ፍርድ ቤት ትዕዛዝ ታስረው ከፍተኛ ስቃይ ደርሶባቸዋል ብሏል። በሳንካራ መንግስት ውስጥ የመረጃ ሚኒስቴር ሆነው ያገለገሉት ሰርጌይ ቲኦፊ ባሊማ የብዝሃነት ዲሞክራሲ ሐሳብ ለመቀበል በጣም የዘገየ ይመስለኛል፣ ተቃዋሚዎቹን ለማናገርና ሊያዳምጣቸው አልቻለም ሲሉ ሳንካራን ተችተዋል። ፕሮፌሰር ባሊማ አክለውም ለህዝቡ ስልጣን መስጠት ስለፈለገ የህዝቡን ግላዊና ህዝባዊ ህይወት ዘይቤ በተገቢው መንገድ ለመምራት ለተመለመሉት የአብዮት መከላከያ ኮሚቴዎች ወይም ሲዲአር ለሚመሩት ሰርቶ አደሮች ስልጣን ሰጠ። በእውነት እነሱም የሱን ስልጣን ያጠለሹ ጥቃቶችን ሲፈጽሙ ተገኝተዋል። በአውሮፓውያኑ 2020 ከአፍሪካ ሪፖርት ድረገጽ ጋር ቃለ ምልልስ ያደረጉትና በሳንካራ ከስልጣን የተባረሩት የቀድሞ ፕሬዝዳንት ዣን ባቲስት ኦዶሮጎ የግል ፍላጎትና የፖለቲካ ማኪያቬሊዝም በባህሪው ውስጥ ቦታ እንዳላቸው ገልጸዋል። ሳንካራ በሀገሪቱ ውስጥ ከተቺዎቹ ይልቅ ደጋፊዎች ይበዙ ነበር። ቢሆንም ስጋት የደቀኑበት ተቺዎቹ ሆኑ። ወጣቱ መሪ ከዘመኑ የቀደመ ነበር። በድሆች መወደዱ በተለይም ማርክሲዝምን ማቀንቀኑ እንደ ወዳጅ ሁሉ ፓሪስና ዋሽንግተን የመሳሰሉ ጠላቶች እንዳፈራለት ጠንቅቆ ያውቅም ነበር። ሳንካራ በተለይ ያኔ የአፍሪካና የአረብ ህዝቦችን አብዮት ያቀነቅኑ ከነበሩት ከሊቢያው መሪ ከኮሎኔል ሙአመር ጋዳፊ ጋር መወዳጀቱ ደግሞ በጠላቶቻቸው ይቺ ባቄላ እንዲባልላቸው ምክንያት ሆነ። አዲስ አበባ ደርሶ የአፍሪካ አንድነት ድርጅት ጉባኤ ላይ የዓለም ባንክና የዓለም ገንዘብ ድርጅትን አወገዘ። ተቋማቱ ብድር እያሉ አፍሪካን እየበዘበዙ ነው ሲልም አወገዘ። የሳንካራ ውግዘትና ማሳጣት ምዕራባውያኑ ብቻ ሳይሆን በምዕራባውያኑ ድጋፍ ስልጣን በተቆናጠጡ የአፍሪካ መሪዎች ዘንድ ጥርስ አስነከሰበት። የአገር ወዳዱ ቶማስ ሳንካራ የስልጣን ዘመን ከ4 ዓመት እንኳን ሳይበልጥ በሴራ በአውሮፓውያኑ 1987 የካቢኔ ስብሰባ ሊያደርግ ሲሄድ በታማኝ ጠባቂዎቹ ተገደለ። ሳንካራን የገደሉት ሰዎች በጊልበርት ዲንዴሬ የታዘዙ ናቸው። ዲንዴሬ ደግሞ የደህንነት ኃላፊና የብሌስ ካምፖሬ ቀኝ እጅ የነበረ ሰው ነው። ብዙዎቹ እንደሚጠረጥሩት ካስገዳዮቹ የሳንካራ የቅርብ ጓድና ወደ ስልጣን እንዲመጣ ትልቅ ሚና የነበረው ብሌስ ካምፖሬ አንዱ ነው። ካምፖሬ ከሳንካራ መገደል በኋላ የቀድሞ ጓዱን ስልጣን ይዞ ቡርኪና ፋሶን ለ27 ዓመታት ገዝቷል። እነሆ አሁን 30 ዓመት በኋላ በሳንካራ ግድያ ተባባሪ በሆኑት 14 ሰዎች ክስ ተመስርቶባቸው ፍርድ ቤት ቀርበዋል። ተከሳሾቹ ውሳኔ አልተሰጠባቸውም። በፈላጭ ቆራጭነት ወደ 30 ዓመት ለሚጠጋ ጊዜ የመራው ካምፖሬ ህዝቡ አይን ላፈር ብሎት ክብር ነስቶት ስልጣኑን ጥሎ ከፈረጠጠ በኋላ በስደት ሲኖር ዓመታት ተቆጥረዋል። የአፍሪካው ቼኩቬራ ለመባል 4 ዓመታት እንኳን ያልፈጀበት ሳንካራ ከተገደለ 10 ዓመታት ቢቆጠርም ክብርና ዝናው በመላው አፍሪካ እየናኘ ይገኛል።